በርካቶች የቤት ባለቤት ያደረገው ሜሪት ሪል ስቴት በኮሪደር ልማት ማሸበረቀችው በመሃል ፒያሳ ለመጨረሻ ዙር ለሽያጭ ባወጣናቸው 15 ቤቶች በካሬ 73 ሺህ ብር ብቻ እየሸጥን ነው። ውብ እይታን ከነፋሻማ አየር ጋር የያዙ ቤቶችን በአራራ ፓርክ እንዲሁም ወዳጅነት ፓርክ ፊት ለፊት እየገነባን በሚገኘው ዘመናዊ መንደር ውስጥ ምቹ በሆነ አከፋፈል 100% ለሚከፍሉ ደንበኞች 30% ቅናሽ የተደረገባቸውን ባለ 1 መኝታ በ3.6 ሚሊዮን፣ ባለ 2 መኝታ በ5.8 ሚሊዮን፣ ባለ 3 መኝታ በ8.4 ሚሊዮን ብር አቅርበናል። በግንባታ ሂደት መክፈል ለሚፈልጉ ደንበኞች በ10% በ514 ሺህ ብር ቅድመ ክፍያ ጀምሮ ቀሪውን 60% በግንባታ ሂደት የሚከፍሉት እንዲሁም 40% ባንክ ብድር አመቻችተንልዎታል። መንደራችን በቂ የሆነ የመኪና ማቆሚያ፣ የመዋኛ ገንዳ፣ የልጆች መጫወቻ ስፍራ፣ ጂም እና ስፓ ያካተቱ ናቸው። በመሃል ተክለ ሃይማኖት ከ20 ካሬ ጀምሮ የንግድ ሱቆችንም እኛ ጋር ማግኘት ይችላሉ። ሜሪት ሪል ስቴት የታመነ ንብረት። ቴህራንና ኢየሩሳሌም በጨለማ ተዋጡ። የአየር መከላከያ ስርዓቱ ተወጥሯል። የአሜሪካ የጦር ሰፈሮች በድሮን ጥቃት ወድመዋል። ዋሽንግተን የአጸፋ እርምጃ እንደምትወስድ ዝታለች። የታሪክ ተመራማሪዎች የፈሩት ያ አስፈሪ ቀን እየደረሰ ይመስላል። የሰው ልጅ ዕጣ ፈንታ በፈተና ላይ የወደቀበት የመካከለኛው ምስራቅ ሰማይ በሚሳኤልና በቦምብ ብልጭታ የደማበት ሰዓት ደረሰም። ቴህራን በከባድ ፍንዳታዎች ስትናወጥ፣ ኢየሩሳሌምም ባጸፋዋ የሚሳኤል ዝናብ ስር ወድቃለች። ሰላም አሁን የሩቅ ህልም ሆኗል። የጦርነት ነጋሪት ግን በየቤቱ እያስተጋባ ይገኛል። ከሰዓታት በፊት ከዋይት ሃውስ የወጣው መረጃ እንደሚያመላክተው ፕሬዝዳንት ትራምፕ ለኢራን የሰጡት የመጨረሻው ቀነ ገደብ በቃም ጥቂት ቀናት ብቻ ቀርተውታል። ኢራን ካልተስማማች የነዳጅ ጉድጓዶቿም ይጋያሉ የሚለው የትራምፕ ዛቻም መላውን ዓለም በከፍተኛ ድንጋጤ ውስጥ ጥሎታል። የሆርሙዝ ወሽመጥ የደም ባህር ለመሆን መቃረቡን ተከትሎም የነዳጅ ዋጋ ሰማይ እየነካ ሲሆን የዓለም ኢኮኖሚም ወደማይወጣበት ገደል እየተንደረደረ ነው። የሳይበር ጥቃቶች የመንግስታትን የጀርባ አጥንት አከርካሪ እየሰበሩም የጦር መርከቦች የባህር ወሽመጦችን እያጨናነቁ ባሉበት በዚህ አስፈሪ ወቅትም ዓለም ወደ ሶስተኛው የዓለም ጦርነት በይፋ እየገባች ይሆን? የቴህራን ቴልአቪቭ መጨለምና የዱባይ ወደብ በሚሳኤል መመታት ምን አይነት ሰብአዊ ጥፋት ይዞ ይመጣ ይሆን? የጥፋት ደመናው ያጠላበት የመካከለኛው ምስራቅ የጦርነት ውሎና ቀጣይ አስፈሪ መረጃዎችን አብራችሁን ስትቆዩ ተሰማላችሁ። ለቻናላችን አዲስ የሆናችሁ ቤተሰቦቻችን ሰብስክራይብ አድርጉ። እንዲሁም ሐሳብ አስተያየት ካላችሁ በሐሳብ መስጫው ላይ አስቀምጡልን። መልካም ቆይታ ይሆንላችሁ። በመካከለኛው ምስራቅ ለሳምንታት የቆየው ውጥረት አሁን ወደማይመለስበትና እጅግ አስፈሪ ወደሆነ የለየለት ጦርነት ተሸጋግሯል። ትላንት ሌሊት የኢራን ዋና ከተማ ቴህራን በከባድ ፍንዳታዎች ስትናወጥ ማደሯ የተገለጸ ሲሆን በእስራኤል የሚመሩት የጦር አውሮፕላኖች በከተማ ዙሪያ የሚገኙ ስትራቴጂካዊ የኤሌክትሪክ ማመንጫዎችና የሚሳኤል ማምረቻ ማዕከላትን ኢላማ ማድረጋቸው ተነግሯል። ይህ ድንገተኛና ኃይለኛ ጥቃትም በቴህራን ላይ ሙሉ በሙሉ ጨለማን ያስከተለ ሲሆን የኢራን መከላከያ ሚኒስትርም ጥቃቱ ከፍተኛ ጉዳት ማድረሱን በይፋ አምኗል ነው የተባለው። እንደ አልጀዚራ ዘገባ ከሆነ የእስራኤል ተዋጊ ጀቶች የኢራን ሚሳኤል የመተኮስ አቅም ሙሉ በሙሉ ለማዳከም ታልሞ የተሰነዘረ ኦፕሬሽን ነው። በተመሳሳይ ሰዓት በዱባይ አቅራቢያ በሚገኘው ወደብ ላይ አንድ ግዙፍ የነዳጅ ጫኝ መርከብ በሚሳኤል መመታቱ በዓለም አቀፍ የንግድ መስመር ላይ ትልቅ ድንጋጤን ፈጥሯል ነው የተባለው። የሆርሙዝ ወሽመጥ አሁን ላይ የጦርነት ቀጠና መሆኑን ተከትሎ የንግድ መርከቦች ጉዟቸው ሙሉ በሙሉ እያቋረጡ መሆኑ ተነግሯል። ዋሽንግተን ለዚህ የባህር ላይ ጥቃት ኢራንን በቀጥታ ተጠያቂ ያደረገች ሲሆን የአሜሪካ የባህር ኃይል በአካባቢው ያለውን የጦር መርከቦች ጥበቃ ወደ ከፍተኛ ደረጃ አሳድጎታል። የዓለም የነዳጅ ገበያ በዚህ ጥቃት ምክንያት ክፉኛ እንደሚናወጥ የኢኮኖሚ ባለሙያዎች ስጋታቸውን እየገለጹ ይገኛሉ። የአሜሪካው ፕሬዝዳንት ዶናልድ ትራምፕም ለቴህራን አስተዳደር እስከ ሚያዝያ 6 ቀን ድረስ የሚቆይ ጥብቅ ቀነ ገደብ ማስቀመጣቸው ነው የተነገረው። ኢራን በአስቸኳይ ወደ ድርድር ጠረጴዛ ካልመጣችና የኒውክለር እንቅስቃሴዋን ካላቆመች የአሜሪካ ጦር የኢራንን ነዳጅ ጉድጓዶች ሙሉ በሙሉ እንደሚያጋይ ማስጠንቀቂያ ሰጥተዋል። ይህ ዛቻም በኢራን ኢኮኖሚና በፖለቲካዊ መረጋጋት ላይ ከፍተኛ ጫና እየፈጠረ መሆኑ ሲገለጥ ዋይት ሃውስ ባወጣው አስቸኳይ መግለጫ አሜሪካ ጥቅሟን ለማስከበር ማንኛውንም አይነት አስከፊ እርምጃ ለመውሰድ ዝግጁ ነች ሲባል፣ በሌላ
በሌላ በኩል ደግሞ ኢራን በወሰደችው መጠነ ሰፊ ያጸፋ እርምጃ በኢየሩሳሌም ላይ በመቶዎች የሚቆጠሩ የሚሳኤልና የድሮን ጥቃቶችን መሰንዘሯ ተነግሯል። የእስራኤል የአየር ኃይል መከላከያ ስርዓት ጥቃቱን ለመመከት ከፍተኛ ጥረት ቢያደርግም አንዳንድ ሚሳኤሎች የከተማውን መካከለኛ ክፍሎች መምታታቸውም ተገልጧል። በዚህ ምክንያትም ታዲያ በከተማዋ የሚገኙ ነዋሪዎች ሙሉ በሙሉ ወደ ቦምብ መጠለያዎች እንዲገቡ መደረጉ ነው የተነገረው። የእስራኤል መከላከያ ሰራዊት ይህንን ጥቃት ተከትሎም በሊባኖስና በሶሪያ የሚገኙ የኢራን ተላላኪዎችንና የጦር ሰፈሮችን ኢላማ ያደረገም ከባድ የአየር ድብደባ መጀመሩን ገልጧል። በኢራቅና በሶሪያ የሚገኙ የአሜሪካ ጦር ሰፈሮችም በተመሳሳይ ሰዓት የድሮን ጥቃት እየደረሰባቸው ይገኛል። የኢራን ደጋፊ የሆኑ ታጣቂዎች በሰነዘሩት ጥቃትም በአሜሪካ ወታደሮች ላይ ከፍተኛ ጉዳት መድረሱም ተነግሯል። የፔንታጎን ባለስልጣናት ለዚህ ጥቃትም ተመጣጣኝና እጅግ አስከፊ አጸፋ እርምጃ እንደሚወስዱ ቃል ሲገቡ ዋሽንግተን በተጨማሪም የጦር መርከቦችንና እጅግ ዘመናዊ ተዋጊ አውሮፕላኖችን ወደ አካባቢው በከፍተኛ ፍጥነት እያስጠጋች መሆኑ ተነግሯል። ይህ ሁኔታም ቀጠናውን ወደማይወጣበትና ለዘመናት ወደሚቆይ መጠነ ሰፊ ጦርነት ሊወስደው ይችላል የሚል ስጋት በዓለም አቀፉ ማህበረሰብ ዘንድ እያየለ መጥቷል። የተባበሩት መንግስታት ድርጅት በበኩሉም ሁለቱም ወገኖች ከክፉ እልቂት እንዲቆጠቡ ተደጋጋሚ ጥሪ ቢያቀርብም በሁለቱም ወገኖች በኩል የሚሰሙት ንግግሮችና የጦርነት መጠፋፋት አዝማሚያዎች እነዚህ ፍጥጫዎችን ያባባሱ መሆናቸው ተገልጧል። የሩሲያና የቻይና መንግስታትም የአሜሪካን ቀጥተኛ ወታደራዊ እርምጃ በከፍተኛ ሁኔታ ሲኮንኑ መታየታቸው በቀጣዮቹ ጥቂት ቀናት የሚኖሩት ክስተቶች የመካከለኛው ምስራቅንና የዓለምን የወደፊት ዕጣ ፈንታ እንደሚወስኑም የፖለቲካ ተንታኞች እየገለጹ ይገኛሉ። ጦርነቱ ወደ ጎረቤት ሀገራት የመስፋፋት እድሉ እጅግ ሰፊ መሆኑ ሲነገር በኢራን ውስጥ ያለው የኑሮ ውድነትና የህዝብ ጭንቀት ከሰዓት ወደ ሰዓት እየጨመረ መምጣቱ ሲገለጥ በቴህራንና በሌሎች ዋና ዋና ከተሞች የሚገኙ ዜጎችም መሰረታዊ ቁሳቁሶችና ምግቦችን ለማከማቸት በከፍተኛ ግርግር ውስጥ ናቸው። በኢየሩሳሌምም ተመሳሳይ ስጋት የነገሰ ሲሆን ትምህርት ቤቶችና የመንግስት መስሪያ ቤቶች በከፊል መዘጋታቸው ይህ ታሪካዊ አደገኛ ግጭት በዓለም ፖለቲካና ኢኮኖሚ ላይ የሚያሳድረው ተጽዕኖ በቀላሉ የሚታይ አይደለም። ሁሉም አይኖች አሁን ወደ ዋሽንግተንና ቴህራን ውሳኔዎች መመልከታቸውን ሲቀጥሉም ጦርነቱ በባህር ላይ ያመጣ ያለው ቀውስ በተለይ በነዳጅ ገበያ ላይ ከፍተኛ ንረትን እያስከተለ መሆኑ ተናግሯል። የነዳጅ ዋጋ በዓለም ገበያ በአጭር ጊዜ ውስጥ በማይታመን መጠን ተምዘግዝጎ ጨምሯል። ይህ በታዳጊ ሀገራት ላይ ከፍተኛ የዋጋ ግሽበትና የኢኮኖሚ ውድቀትን ሊያስከትል እንደሚችል ሲነገር የዓለም ባንክና የዓለም አቀፍ የገንዘብ ድርጅት ሁኔታውን በቅርበትና በከፍተኛ ስጋት እየተከታተሉት ቢሆንም ጦርነቱ በአስቸኳይ የማይቆም ከሆነ የዓለም ኢኮኖሚ ወደማያገግምበት ድቀት ሊያመራ እንደሚችል ማስጠንቀቂያ እየተሰጠ ይገኛል። የኢራን መንግስት የጦር ዝግጅቱን ወደ ከፍተኛ ደረጃ ማሳደጉ በይፋ ሲነገር የኢራን አብዮታዊ ጋርድ አባላት በማንኛውም ሰዓትና ቦታም በአሰቃቂ አጸፋ እርምጃ ዝግጁ መሆናቸውን ሲገልጡ፣ በሌላ በኩል እስራኤል የኢራንን የኒውክሌር ማዕከላት ጨምሮ ሌሎች ስትራቴጂካዊ ቦታዎችን በአንድ ጊዜ የመምታት ዝርዝር እቅድ እንዳላት መረጃዎች እየወጡ ነው። አሜሪካም ለዚህ ግዙፍ ጥቃት አስፈላጊውን ወታደራዊና የቴክኒክ ድጋፍ እንደምታደርግ ፍንጭ መስጠቷም ተነግሯል። ሁኔታው እጅግ አስፈሪና የሰው ልጅን ህልውና አደገኛ ሁኔታ ላይ የሚጥል መሆኑም ተገልጧል። የተለያዩ የዜና ምንጮች እንደሚያመላክቱት ከሆነ እስካሁን የተደረጉ የዲፕሎማሲ ጥረቶች ሙሉ በሙሉ ምንም አይነት ውጤት አላመጡም ነው የተባለው። የኳታርና የኦማን መንግስታት በመካከለኛነት ለመሳተፍ ያደረጉት ጥረት በሁለቱም ወገኖች ግትርነት ምክንያት ትልቅ መሰናክል ገጥሞታል። ግጭቱ በቀጣይ ቀናት ወደ ምድራዊ የብስ ጦርነት ሊሸጋገር ይችላል የሚለውም ስጋት እንዲሁ በስፋት እየተሰነዘረ ነው። ይህም በመቶ ሺዎች የሚቆጠሩ ንጹሃን ሰዎችን ህይወት በቀጥታም አደጋ ላይ ሊጥል እንደሚችል ሲነገር መላው ዓለም ይህንን የጥፋት የጦርነት ደመና በከፍተኛ ድንጋጤ እየተከታተለው ይገኛል። ጦርነቱ ያስከተለው ሰብአዊ ቀውስም ከቁጥጥር ውጭ የሆነ መምጣቱ ሲገለጥ በጦርነቱ ቀጠናዎች የሚገኙ በሺዎች የሚቆጠሩ ሲቪሎች መፈናቀልና መሰደድ መጀመራቸው ዓለም አቀፍ የእርዳታ ድርጅቶች ወደ ተጎዱ አካባቢዎች ለመግባት ቢፈልጉም በከባድ ጦርነትና በጸጥታ ችግር ምክንያት አልቻሉም። ይህ ደግሞ በንጹሃን ዜጎች ላይ የሚደርሰውን ስቃይና ሞት እያባባሰው ጦርነቱ በቃላት ከመግለጽ በላይ አደገኛና ዘግናኝ እየሆነ መምጣቱን ያሳያል። በቀጣዮቹ ጥቂት ሰዓታት የሚወጡ ዜናዎች
ለቀጠናው ሰላም እጅግ ወሳኝ እንደሚሆኑ ሲነገር የኢራንና የእስራኤል አሜሪካ ጥምረት ግጭት አሁን የደረሰበት ደረጃ በታሪክ ታይቶ የማይታወቅ መሆኑ ተገልጧል። የሁለቱም ወገኖች ወታደራዊና የቴክኖሎጂ አቅም እጅግ ከፍተኛ በመሆኑ የሚከተለው ጥፋትም የዛኑ ያህል የከፋ ነው። የጦር መሳሪያ ሽያጭና የጦር ዝግጅት በቀጠናው ከመጠን በላይ መጨመሩም ለሰላም ያለውን ተስፋ ሙሉ በሙሉ አደብዝዞታል። ይህ ዜናም በየጊዜው በሚወጡ አዳዲስና አስደንጋጭ መረጃዎች እየተቀያየረ የሚገኝ ልዩ ትኩረት ሊሰጠው የሚገባም መሆኑ ተገልጿል። የዓለም ሰላም በአሁኑ ወቅትም በታሪክ ታይቶ በማይታወቅ ፈተና ላይ መውደቁ ሲነገር በአጠቃላይ የመካከለኛው ምስራቅ ወቅታዊ ሁኔታ አሁን ካለበት አስፈሪና አደገኛ ደረጃ ወዴት እንደሚያመራ ለመገመት እጅግ አስቸጋሪ ነው። የትራምፕ ቀነ ገደብ ሲያበቃ ምን ሊከሰት እንደሚችል ሁሉም በጉጉት ይጠብቃል። የኢራን የጦር ምላሽ፣ የእስራኤል ቀጣይ የጥቃት እርምጃዎችም የጦርነቱን አቅጣጫና ስፋት ይወስኑታል። የዓለም ሕዝብ ሰላም እንዲሰፍን ቢመኝም የፖለቲካ መሪዎቹ ግን ዓለምን ወደ ጦርነት እቶን እየመሯት መሆኑ ይነገራል። ይህ እጅግ አሳሳቢና አስደንጋጭ የሆነ ወቅታዊ ሁኔታ መሆኑ ነው የተነገረው። የዜና ምንጮች ሲኤንኤን፣ ቢቢሲ፣ አልጀዚራና ሮይተርስ እንደዘገቡት ከሆነም ጦርነቱ በዓለም አቀፍ ግንኙነት ላይ አዲስ የጨለማ ምዕራፍን እየከፈተ መሆኑ ተነግሯል። የተለያዩ ሀገራት ወገን እየለዩና የጦር ትብብር እያደረጉ የሚገኙ ሲሆን ይህም ወደ ሶስተኛው የዓለም ጦርነት በቀጥታ ሊያመራ ይችላል የሚሉ ስጋቶች በስፋት እየወጡ ይገኛሉ። የቴክኖሎጂና የሳይበር ጥቃቶች የዚህ መጠነ ሰፊ ጦርነት ዋነኛ አካል መሆናቸው ሲነገር በሁለቱ ወገኖች ላይ የሚሰነዘሩ የሳይበር ጥቃቶች የመንግስት ተቋማትና የፋይናንስ ስርዓቶችን በከፍተኛ ሁኔታ እያወኩ ነው። ይህ ጦርነትም በመሬት በባህር በአየርና በዲጂታል ዓለም አንድነት እየተካሄደ መሆኑ ሲገለጥ ዓለም አቀፉ ማህበረሰብም ሰላም እንዲወርድና እልቂቱ እንዲቆም በጭንቀት እየጠበቀ ይገኛል ነው የተባለው። ይህ በእንዲህ እንዳለ ታዲያ በኢራን ሰሜን ምዕራብ በሚገኘው ዚንጃን ግዛት የሚገኘው እጅግ የተከበረው የአዛም ሁሴኒ የሃይማኖት ማዕከል በአሜሪካና እስራኤል ጥምር ኃይሎች በደረሰበት ጥቃት ክፉኛ መመታቱ ተሰምቷል። የፋርስ ዜና አገልግሎት እንደዘገበውም በዚህ አስደንጋጭ ጥቃትም የማዕከሉ ዝነኛ ወርቃማ ጉልላትና ረጃጅም ሚናሮች ላይ ከፍተኛ ጉዳት ደርሷል። ይህ ጥቃትም ወታደራዊ ኢላማዎችን አልፎ የህዝብ ስሜትና የሃይማኖት እሴትን በቀጥታ የነካ በመሆኑ በመላው ኢራን ከፍተኛ ቁጣን ቀስቅሷል። ጥቃቱ እስካሁን በውክልና ጦርነት ፕሮክሲ ዋር ተወስኖ የነበረውን ቀጠናዊ ፍጥጫ ወደ ቀጥተኛና አውዳሚ ጦርነት እያሸጋገረው ነው። ይህም ቀይ መስመርን ያለፈ ክስተት ነው። የኢራን ባለስልጣናት ለዚህ ድርጊትም አስከፊ ምላሽ እንደሚሰጡ የዛቱ ሲሆን በመካከለኛው ምስራቅ የሚገኙ የኢራን አጋር ኃይሎችም በአሜሪካና በእስራኤል ጥቅሞች ላይ ጥቃት ለመሰንዘር በተጠንቀቅ ላይ መሆናቸው ተነግሯል። ዓለም አቀፉ ማህበረሰብም በከፍተኛ ስጋት ውስጥ ክስተቱን እየተከታተለው ይገኛል።